ምናሴ የራሱን ህይወት አስይዞ በጣም በሚገርም ሁኔታ ቤትን ለመርዳት እያደረገ ያለው ነገር እኔ በጣም አስደንቆኛል ማለት ነው። ሌላው ቤት የራሱ ምን አይነት መልካምና ጥሩ ልጅ እንደሆነ እንዴት እንደተረዳችው እኔ በጣም ብዙ ችግር ያለብኝ ሰው ነኝ። ስለዚህ እኔ እናንተ አብረን መታየት የለብንም። የአቶ መስፍን ልጅ እና የወይዘሮ ሜላት ልጅ እንደሆንክ ሲያቅ አቶ በቃሉ ይገልሃል ብለው ነበረ። ነገር ግን እሱ ይህ ነገር በጭራሽ አልበገረውም እና በጣም ደስ የሚል ነገር ነው ያደረገው። እኔ በጣም ተመችቶኛል። ቤተሰቦቼ እስኪ እናንተም ሀሳብ አስተያየታችሁን አካፍሉኝ። እና ደግሞ ማለት ነው ማሮችዬ ምን አለበት ላይክ ብታደርጉልኝ። 2000 ቪው ያለው ቪዲዮ 4 ሰው ብቻ ላይክ። እግዚአብሔርን ምንም አይጎዳችሁም ቤተሰብ፣ ምንም የሚቀንስባችሁ ነገር የለም ለእናንተ። ማርያምን መልካምነት ለራስ ነው እና ላይክ ብታደርጉልኝ ምናችሁ ይቀነሳል? እስኪ ቤተሰብ ኧረ በስመ አብ እውነት ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ አበረታቱኝ ማለት ነው። ለማንኛውም ስለመጣችሁ ከልብ አመሰግናለሁኝ። እና ወይዘሮ ሜላት ማነው ስሟ አንተነህን ለመግደል ወስናለች ማለት ነው። ነገር ግን በተወሰነም ቦታና ጊዜ ልመቻችላት አልቻለም። እንደውም ሽጉጧን ይዛ ለመውጣት ስትል ድማሙ ደርሶ ነበርና ድማሙ ምን እያደረግሽ ነው ምናምን ብሎ አፋጦ ጠይቋታል። እናም እውነታውን ነግረው እሷ ጎበዝ እንደሆነችና ከመስፍን እንደምትሻለ ተረድቶ በቃ እኔ ያግዝሻለሁ፣ እኔ ያለሁልሽ፣ ከኔ ጋር እንሄዳለን ብሏታል ማለት ነው። እና አብሯት ተከትሏት ሄዷል ከዛ ቦታ። ነገር ግን እሱም ቢሆን ማለቴ አንተ ነህ የዋዛ አይደለም። እንዴት እኔን ትሸጠኛለህ? ለምን እንደዚህ ያደረግክ ብላ ስጠይቀው እንደውም ፈጣሪን አመስግኝ፣ የማውቀውን ነገር ብናገር ኑሮ ላቶ በቃሉ አንቺ ከጨዋታው ውጭ ነበር የምትሆኙ። ነገር ግን ስቴፕ ባይ ስቴፕ ነው እየተናገርኩ ያለሁት አንቺ ያደረግሽውን ወይም ስለ አንቺ ድርጅት። እናም ፈጣሪሽን ልታመሰግኝ ይገባሻል። በዛ ላይ አንቺ ካደረግሽኝ አንፃር ይሄ ምንም ማለት አይደለም ነው ያላትና ወይዘሮ ሜላትም ማለት ያው መናፈሻ ምናምን አካባቢ ስለሆነ ያገኘችው እሱም ምንም ነገር አልቻለችም። ምንም ነገር ማድረግ አልቻለችም። ልታደርገውም የማትችልበት ቦታ ነበረ የተቀጣጠሩት። ሲቀጥል ድማሙ ከኋላዋ ነበረ። ነገር ግን ድማሙ ደግሞ እሱ በሚናገረው ነገር በጣም ነበረ ሲረብሽ ነበረው። ሜላትም ብትሆን እንደዚህ ይናገራል ብላ አላሰበችም አንተነህ። ነገር ግን አንተነህ ከወይዘሮ ሜላት ጋር ከመገናኘቱ በፊት አቶ በቃሉ ጋር አውርቷል። አቶ በቃሉ ጋር ሲያወራ ምንድነው ያለው? አቶ በቃሉ መክሮት ነው የላከው የሚያሳምን ስለ ድርጅቱ እኔን የሚጎዳ ሳይሆን ወይም ድርጅቱን የሚጎዳ ሳይሆን ነገር ግን ስለኔ እውነታ አንዳንድ ነገር ንገራት፣ የሚያሳምን ነገር ንገራት ብሎ ነው የላከውና ያው የተመካከሩበት ነገር ስለነበረ እሱም መናገር ያለበትን ነገር ተናግሮ ሜላትን ጨጓራዋን ለጥ አድርጓት ነበረ እየተመለሰው ማለት ነው። ሌላው ቤቲ ከምናሴ ጋር ተለያይታ አቶ በቃሉ ጋር ሄዳ ነበረ። አቶ በቃሉ ጋር ሄዳ እኔ ብዙ ሰነዶች አሉኝ፣ በዛ ሰነድ ለፖሊስ አጋልጬ የሆነ ነገር አደርጋለሁ ብትለውም እሱ በጭራሽ አይፈራም። ምክንያቱም ወደ ቤተሰቦቼ አቶ በቃሉ ማለት እጁ የማይገባበት እጁ የማይደርስበት ነገር የለም። በህግ ቦታም ብትሄዱ ፖሊስ ጣቢያን ብትሄዱ በዚህ በህገ ወጥ ስራ ዝውውር ምናምን ብትሉም እጁ በጣም ረጅም ስለሆነ ከሁሉም ጋር ተውቃለሁ እና ምንድነው ያላት የፈለግሽውን ነገር ማድረግ ትችላለሽ። እኔ ይሄንን ነገር ሳደርግ ያለምንም ምክንያት የማደርግ ሰው እንዳልመስልሽ፣ እኔ ቀላል ሰው አይደለሁም፣ አታቂኝም። እና ይህን ነገር ሳደርግ እኔ ከመንግስት የተፈራረምኩት ውል አለኝ። ይልቁንስ አንቺ እንደዚህ ብለሽ በተናገርሽው ራስሽን ችግር ውስጥ ትከቻለሽ እንጂ በጭራሽ እኔ ምንም ነገር አልሆንም ነው ያላት። እና እሷ ልታስፈራራ ሞክራ ነበር። ነገር ግን ጭራሽ ችግሯን አባብሰው ነው ቁጭ አለችው። አቶ በቃሉም ቢሆን በጣም እንደተዳፈረችውና ነገሩ ከልክ በላይ እንደሆነ ነው የተረዳው ማለት ነው። እናም አሁን ወጥመድ ውስጥ ያስገባት ይመስለኛል። ሊባሱኑ ያው ከወይዘሮ ሜላት ጋር እንደተነጋገሩና ወይዘሮ ሜላት ቤተሰብ ጋር ሄዳ ሁሉንም ነገር እንደተናገረች አቶ በቃሉ ደርሶበታል። ስለዚህ እህቷን በቀላሉ እንደማይለቅላት ነው። ነገር ግን ያው እህቷን ምንም ነገር እንደማያደርጋት ግን መያዣ አድርጎ እንደሚያስቀራት ነው የተናገረው። በነገራችን ላይ አቶ በቃሉ ጽዮንን መጉዳት አይፈልግም። ጽዮንን የሆነ ነገር ማድረግ አይፈልግም። እንደውም ከአንድም ሁለት ጊዜ እንልቀቃት እያለ ነበር። አንተ ነህ ነው እንድትለቀቅ
ያልፈለገው እንጂ። ምክንያቱም እሷ ከተለቀቀች ከዚህ በፊትም ብየዋለሁ፣ ጽዮን ከተለቀቀች እችኛዋ ቤቲ እንደፈለገች መሆን ትችላለች። የምታውቀውን ነገር ለእያንዳንዷ መናገር ትችላለች። ነገር ግን እህቷ እስካልተለቀቀች ድረስ ምንም ነገር ማለት አትችልም። መናገር ያለባትን እንጂ ውስጧ የሚያውቀውን ነገር አትናገርም። ስለዚህ እንደዛ ስለሆነ ያው አስይዞ ያስቀራታል ማለት ነው። እና አቶ በቃሉ ከአንድም ሁለት ጊዜ እንልቀቃት ሲል አንተ ነህ ነው አይቻልም እንዳለቃት መያዣ ይሁን አናምናትም ቤቲ ምናምን እያለ ነው። ሌላው ቤቲ ወይዘሮ ሜላትን እንድታግዛት ጠይቃት ነበር። ነገር ግን ወይዘሮ ሜላት ደግሞ ምንድነው ያለችው? አይ እኔ አሁን ምንም ነገር ላግዝሽ አልችልም፣ ልጄን ድሬ እስከምጨርስ ድረስ ከማንም ሰው ጋር መጣላት አልፈልግም ብላለች ማለት ነው። ነገር ግን ውድ ቤተሰቦቼ አንተነህን ድማሙ ገሎታል። በሚቀጥለው ፓርት እኔ በጣም በጉጉት እየጠበቅኩት ነው በነገራችን ላይ ማለት ነው። አንተነህን ድማሙ ገሎታል። ከወይዘሮ ሜላት ክላስ ውስጥ ገብቶ ሽጉጥ አውጥታ ወደ ፖርሳ ውስጥ ታርጋርቷ ስለነበረ ከሷ ክላስ ገብቶ ሽጉጡን አውጥቶ ጠብቆ መንገድ ላይ ቋ አድርጎታል፣ በአንድ ሽጉጥ ማለት ነው። እና የአንተነህ ገዳይ ማን ነው ወይስ ማን ገደለው የሚባለው ነገር ሲጠየቅ ያው ወይዘሮ ሜላት ልትገለው እንደምታስብ አቶ በቃሉ ይሄን 100% እርግጠኛ ሆኖ ያውቃል። ስለዚህ ያው አንተነህን ማን መታው ማን ገደለው ሲባል ያው ወደ እነሱ መሄዱ አይቀርም። ስለዚህ ሁሉም ቤተሰብ ይተዋወቃል ብዬ አስባለሁ። የሀናና የእዝራ ጉዳይ እዚህ ላይ የሚያበቃለት ይመስለኛል። አሁን ሽምግልና እንድልክ ተነግሮታል። በምትፈልገው ሰዓት ላክ ብለዋለች ሀናና እዝራ ተገናኝተው። ነገር ግን አሁን አንተነህ እንደዚህ ከሆነ አንተነህ ማን ገደለው ማን መታው ምናምን የሚለው ተጣርቶ ማን ገዳይ እንደሆነ እስከሚታወቅ ድረስ ወይዘሮ ሜላትም ሆነች ቤተሰቦቿ እስር ቤት መግባታቸው አይቀርም። ሲቀጥል ደግሞ የወይዘሮ ሜላት ልጅ ሀና እንደሆነችና እዝራ የአቶ በቃሉ ልጅ እንደሆነ ዋናው ነገር ይገለጻል። ከዛ በኋላ ነገሩ ያበቃል ማለት ነው። እና በጣም ነው ድማሙ። እኔ እንጃ በስመ አብ። አቶ መስፍን አሁን ከጨዋታ ውጭ ነው ሲጀመር፣ የለም አላየነው። ከመስፍን ይልቅ ሜላት ጎበዝ ነበር ነገራችን ላይ። እንደው ፉከራ ብቻ ብትሆንም በሱ እጥፍ ትሻላለች ማለት ነው። እና ውድ ቤተሰቦቼ አሁን ከአቶ መስፍንና ከወይዘሮ ሜላት ቤት ሌላ ትልቅዬ ችግር ተፈጥሯል። ይሄ ሰውዬ እውነት በህይወት ካለ አለ ነው፣ ከሌለ ከሞተ ግን ወይዘሮ ሜላት እስር ቤት መግባቷ ነው ማለት ነው። ምክንያቱም እሷ እንደምትገለውና ልትገለው እንደምትሞክር ሽጉጥ ማውጣበት እንደነበረ ያው ለአቶ በቃሉ ነግሮታል ማለት ነው። አቶ በቃሉም ቢሆን ይህንን ነገር ደግሞ ታውቃላችሁ በጣም ብዙ ሰው የሚያውቀዋሉ፣ እጁ ረዥም ነው። ስለዚህ ወይዘሮ ሜላት ድርጅቷን ሳታቃና እስር ቤት ልትገባ ነው፣ ልጇንም ሳትድር እስር ቤት ልትገባ ነው ማለት ነው። እና ብቻ ድራማ በጣም ተንዛዛ አይደል ቤተሰብ። አሁን አንተነህ ከሞተ ማን ሊገደለው? ገዳዩ ማን ነው? እስር ቤት እንደገና ወይዘሮ ሜላት ትገባለች። ከዛ ምን ያክል ትታስራለች? ከዛ መች ትወጣለች ምናምን ብቻ በጣም ነው የሚደብረው። የሆነ አጠር አድርገው ቢቋጩት መልካም ነበር። ነገር ግን እነሱ ሊቋጩት አልፈለጉም። እንዳልቅም የፈለጉ አይመስለኝም። እና ውድ ቤተሰቦቼ አሁን በጣም ተንዛዛ ከሚገባው በላይ። የእዝራና የሀና ፍቅርም ባጭሩ ተቆርጦ መቅረቱ ነው ማለት ነው። እኔ ሳስበው እዝራና ሀና እዝራ ሳይሆን አሴርና ሀና ተጋብተው የሚቀጥሉ ይመስለኛል። ሲቀጥል አሁን ወይዘሮ ሜላት ድማሙ እንደገደሉት ለነገሩ ምንም አትልም። አሁን አንተነህን ድማሙ ገደለው ቢባል ወይዘሮ ሜላት ምንም አትልም። ለምን ካላችሁኝ እሷም ልትገለው ስለምትፈልግ እሷም ህይወቱን ማጥፋት ስለምትፈልግ ምንም የምትል አይመስለኝም። ግን ያው በጣም የሚያስጠላው ነገር ሰው መግደል በጣም ከባድ ነው። ማርያምን ሰው መግደል በጣም ከባድ ነው፣ ቀላል ነገር አይደለም። ሰው ገሎ በሰላም መኖር የለም። እንኳን አይደለም የገደለውና ቤተሰቡም ቢሆን ሰላም ይኖራል ብዬ አላስብም። ሰው አዎ አንተነህ ማንም የለውም፣ እናት አባት ወንድም እህት አለው አይሮን ነው። ግን ያው ለችግር ጊዜ ሲሆን ሁሉም አሰፍስፎ ይመጣል። ያም ሆነ ግን አቶ በቃሉ በቀላሉ ይተዋታል ማለት ዘበት ነው ወይዘሮ ሜላትን። ለማንኛውም ውድ ቤተሰቦች እስኪ ቀሪውን ደግሞ በቀጣይ የምናየው ይሆናል። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ የኔ መልካም ቤተሰቦች።
እና ላይክ ማድረጋቸውን ደግሞ አትርሱ።